ነው ትላለች። እንደገና ደግሞ እኔ ታውቃለች አካውንቴ መዲና በእናትሽ እሺ እኔ በእጄ አንደኛ ያልጠየኩባት መጀመሪያ ስለተጣላን በቃ ተመለሰልኝ። መጀመሪያ ያልጠየኩበት ምክንያት ስትይ ምክንያት ስጠይቅሽ ነው። ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አዎ ወይም አይ ነው። አይ ከሆነ መልሶ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው ምክንያቱም የምትነግሪኝ። ገባሽ? ስለዚህ ለምንድን ነው ሙኒትን ደሞዝሽን ያልጠየቅሻት? እሺ እኔ አካውንት አለኝ ከአቡዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሴም ያለው በሴትዮዋ ስም ስለሆነ አውርቻታለሁ ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ እሷ ደግሞ ያቺኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም። አንደኛ ላለመካካድ ነው ያቺኛውም በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገልን ትከሻይን ካሳመመች በኋላ ፓስፖርቴንና ስልኬን በጣም ተጠንቅቄ ነው ያያስኩት። እና ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመርኩ ሴትዮዬ ጋር ቮይስ ስለማወራ እንደውም እሷ ማሻአላ ስልክሽ ከእጅሽ አይወጣም ቮይስ አረግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ይሄ ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር። ስራዬን ሳላጠናቀቅ ምንም ቢሆን ስልክ አላወራም። እኔ ኢሞይን ራሷ አስሬዋለሁ ባለቤቴ አዛ እንዳያረገኝ እየደወለ ማለት ነው። እና ለዛ ነው ካሽ መቀበል ስላልፈለኩ ነው ደሞዜን ያልጠየኳት። እና ላስተካክልልሽ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስል ነው። ሳሙን ማናለ ስለ ስልክ አላወራችም እሷ። አንደኛ ስለ ንጽህናሽ፣ ስለ ቅልጥፍናሽ፣ ስለ ሙያሽ እንደገባች መስክራለች፣ ደጋግማም ተናግራለች። ስልክ ትይዛለች ካለች ትናገር ስትይ ነገረኛ ትመስያለሽ ማለት ለሚያይሽ ሰው። ገባሽ? ስልክ ትይዛለች ስልክ ታወራለች አላለችም። ሶ ሳትል አንቺ ስልክ ትይዛለች ካለች ትናገርልኝ ምናምን ስትይ ገባሽ? ይሁን ሁለታችሁም ኃይለኛ ናችሁ። ሙኒት ኃይለኛ ልህኛ እንደሆነች ማንም ያውቃል። ኃይለኛ ናት፣ ልህኛ ናት። ከዛ አንቺም ኃይለኛ ነሽ፣ ልህኛ ነሽ። እሳትና እሳት ደግሞ አንድ ቤት አይሄድም። ሶ አልተስማማችሁም። ካልተስማማችሁ በሰላም መለያየት ነው ያለባችሁ። ገባሽ? ማንም ይኸውልሽ ማንም እንትን ቢልሽ ወይኔ እንደዚህ ቢልሽ ማንም አያዋጣሽ። የሚያዋጣሽ መኖሪያ ፈቃድሽ ነው ኢማራት ላይ። አሁን አንቺ ብሎክ ነሽ። ስለዚህ ለዚህ እናንተ ታርቃችሁ ሰላም አውርዳችሁ ወረቀትሽን አስተካክለሽ ስራሽን ብትሰሪ ነው የሚሻልሽ። እኔ አርቄ ነው ማሰቡ፣ የዛሬን አይደለም የማየው። ኮመንታተር ቢንጣጡ ህይወታቸውን እየኖሩ ነው። ምንም አያረጉልሽም። አንቺን ህገወጥ ሆነሽ ስራተሽ ተቸግረሽ ተረበሽ ብትቀመጭ ማንም ዞር ብሎ የሚያይሽ የለም። ስለዚህ ብልጥ ሆነሽ ይቃማሽን ብታሰሪ ሰላም ልትፈጥሪ ነው የሚሻልሽ እንጂ የኮሜንታተርን ሆይታ አይተሽ ራስሽን እንትን አትበይ። አይ ነው ፌር ነው እያልኩ አይደለም። ብሎክ መደረግሽ ፌር አይደለም። ስለሌላ ጉዳንጉድ አያገባኝም። አንቺ ጋር ነው። እኔ ወላሂ እስካሁን አንድ እንትን አላነብም ኮሜንት፣ ግን ትኩረቴ አንቺ ጋር ነው። ኔትወርክ ስለሚቆራረጥ አንቺን ለማዳመጥ ነው። እኔ በኮሜንታተር እየሄድኩ አይደለም። እሺ ልንገርሽ እንትን እና አሁንም ብሎኩን ታንሳልኝ። አልጠፋሃትም፣ ሳልጠፋት ነው ደሞዜን ታስገባልኝ። አዎ ስለ እንትናችሁ ይኸውልሽ፣ ስለ ጓዳ ጎድጓዳችሁ ምንም ነገር ማለት አንችልም። ያየነውም ነገር የለም። እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው እቃ አለቀ ማለት። ስለሌላው ጉዳይ ግን ስለመታገላችሁ ምናምን ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም። ሙኒት እልህኛ ስለሆነች በእልህ ተነስታ ብሎክ አደረገችብሽ እንጂ አንቺ አልጠፋሽም። እንዳልጠፋሽ ራሷን መስክራለች። ስለዚህ ለዚህ አንቺ ላደረኩት ነገር ይቅርታ አድርጊልኝ ሙኒት። ታላቅሽ ናት፣ አሰሪሽ ናት። አሰሪሽን እንደ አሰሪ ማክበር አለብሽ። አንቺ ግን አታከብሪያትም። እዚህ ጋር መልስ ሰጥቻለሁ። እድሜዋንና አለቅነቷን አክብረሽ ልታከብሪያት ይገባል። ሪስፔክትፉሊ ነው አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው። መከባበር ከሌለ በጣም ያስጠላል። አንቺ ቅድም
እየተናገርሻት አይተናል። አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ ሙኒት ብሎክሽን እንድታነሳልሽ እኔና ህዝቡ እንጠይቃታለን። ሀቡዬ መጀመሪያ አንፌር ያልሆነ ነገር ማለት ብደላ አለመበደሌን ለመናገር እኔ ልጅቷ ከአቅሜ በላይ ነው ሰርፕራይዝ ያደረገች። ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ። ይሄው እዚህ ጋር ሀያት አለች። ሀቡ ራሴን ከመጠራጠሬ የተነሳ አቁሜ ጠይቄያታለሁ። መዲና እውነት እኔ እጅሽ ላይ መትቼሻለሁ ስላት አዎ መተሽኛል ስትል ምን አልኳት? አመጣሁኝ ቁርአን። እኔ ጣህራ ነኝ፣ ንጹህ ነኝ። ሀዩ ቁርአን አምጭልኛል። አመጣውና ቁርአን ምቺ እስኪ ራሴን እንኳን ተጠራጥሬያለሁ። ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው። ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ ኢቨን ኪችን ስገባ ብያታለሁ። በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር። አሁን ግን ስገባ እንኳን ብኹር የኪችን እጣን ታውቂያለሽ እሱ ነው የሚሸጥ። በብዙ ነገር አመስግኛታለሁ። አመስግኛት አልጠገብኩም። እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ። ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች? እኔ ወደ ሌበር ነው እምሄደው ብላለች። ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው። እኔ ታክሲውን አስይዤ ወደ ቤት ላኩት፣ ወደ ስራዬ ለመመለስ ማለት ነው። ከዛ ፖሊሱ ደወለልኝና ምን አለኝ? ለ2-3 ሰዓት ያህል ጠብቂያት፣ ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም፣ መተሽ አመልክች ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ አዎ እቺ ልጅ ያደረገችው ነገር የለም፣ ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረኩበትን ወደ 6 o'clock ገደማ خلاص ከሌበር አልተደወለም፣ ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን እቺ ልጅ ተጠያቂ ነኝ፣ በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረኩ ለራሴም ለባለቤቴም ሴፍቲ። ኦኬ። ስለዚህ አሁን ያው ብሎክ ያደረገችበት ነግራናለች። አቡ እኔ ስንት ሰዓት ክሱ እንደደረሰኝ እሺ በዋትስአፕ ልላክልሽ። እኔ ስንት ሰዓት አልከሰስንም፣ እኛ ብሎክ ነው ያደረግነው። እኔም ታይፕ ያስደረኩት ወረቀትና ታይፕ ተደርጎ ራሱ አፕሩቫል የመጣው 7 o'clock ነው። በዚህ ሰዓት ላይ ገደማ ነው የመጣው። መጥቻለሁ። ስለዚህ ሙሉት ብሎክ ያደረገችበት ምክንያት እቺ ልጅ መገለ መኪና ቢገጫት የሆነ ሰው የሆነ ነገር ቢያረጋት ስቲል በእነሱ ስር ስለሆነች በእነሱ ስፖንሰር ስር ስለሆነች እነሱ እራሳቸውን ከተጠያቂነት ለማዳን ማለት ነው ለሚደርስባት ነገር። እሺ መዲና ስልክ ተደውሎላት ነው ስትመለስ አስገቧት። ሌላው ደግሞ ስለ ደሞዟ መጀመሪያም ገና ፖሊሶቹ ሲመጡ ምንድነው የተስማማ ነው ካልኩሌት ተደርጎ ያወጣው ወጪ እኔ ቢሮ የለብኝም ወደ 2090 መጣ። ከነ ኢንሹራንሷ፣ ሜዲካሏ፣ ታዲል ወዳ ተሽራ ሁሉ ነገር ታስቦ ማለት ነው። ከዛ ላይ ደሞዝሽን ቆርጠሽ አስገቢ ነው ያሏት፣ ስጪ ነው ያሏት። ፖሊስ ጣቢያም የተባለችው እንደዚህ ነው። በርም ላይ ፖሊሶቹ የመጡ ጊዜ ኖ እንዲያውም ስራ ታስገባኝ እኔ እሄዳለሁ ስትል አይመለከተኝም ስል ያሉት ካላስ ገንዘብሽን ቆርጠሽ ስጫትና ሂጂ ነው ያሏት። ይሄንን የተነጋገርነው አይደለም። የሷን ገንዘብ እኔ ምንም የምለው ነገር የለም እኮ ባሰብና ሰራተኛ መሀል ወይ አቦ ተናገሩ ትንሽ ላውራ መዲና እስክትመጣ። አዎ ሀቡዬ ያው እኔ ከኡሚ ጋር ካስተዋወቁኝ በኋላ ድሮኖች አንቺ ሰበቤ ነው የምልሽ። ኡሚ እናቴ ናት ነው የምለው እና አንቺ በጣም ብዙ ታሪክ የሰራሽ ሀቡዬ፣ በጣም የምወድሽ የማከብርሽ ነኝ። አሁንም ቢሆን ሁለቶችም በጣም ጥሩ ነገር አላቸው። በጣም ሱብሃንአላህ። አንዳንዴ ሰይጣን ሲመጣ አስፈቅዶ ስለማይመጣ
ነገሩ ተካሮ ያው ሁላችንም ትንሽ እንትን አለ። እኔም በመሀላቸው እኔ ስለነበርኩ እኔም ትንሽ ተወጥሬ ነበረ እና አስማሚልኝ እኔ እናት አንቺ ትችያለሽ አለ ይጠብቅሽ በጣም ነው የምወድሽ። በተረፈ እኔ ኡሚን አከብራታለሁ ወዳታለሁ ማዳሜ ነች እንጂ አላሽቀብጥም ወላሂ ለአዚም አላሽቀብጥም። እውነታውን ለመናገር አንዳንድ ልጆች ያው እንግዲህ እንደራሳችሁ ሊመስል ስለሚችል ሀቡዬ አመሰግናለሁ። የኔና ማንንም ይወድሻለሁ ፋይት መስጠት ይችላል። ለማንንም ምንም ኤክስፕሌን ማድረግ የለብሽ። ለፊቱ አስገብታኝ ትጠይቀኛለች ኡሚ ጥያቄ ነይ እንዲህ ነው ትለኛለች እና እኔ አልፈራም አላሽቀብጥም። አላህም ቻንፈራ ሀቡ በጣም ነው የምወድሽ። ያው እንግዲህ መቀመጥ ካለብኝ ልቀመጥ። ሀያትዬ እናመሰግናለን። ሀቡዬ አመሰግናለሁ። አስታርቂልኝ ግን እወድሻለሁ ሀቡ። እዚህ ምዝብ ገብቶ ሳይታረቅ የሚወጣ የለም ይታረቃሉ። ኑሪልኝ ሀቡዬ በጣም አይ ወላሂ ቤት ጨው ስኳር ካሉም በኋላ እርቅ የለም። ትልቅ ልብ ያለሽ ሰው ነሽ። በጣም ሰው የእናት ልብ ያለሽ ሰው ነሽ እና ሐራም ሰው ከበታችሁ ጋር ከሱ ከሚያንስ ሰው ጋር እንትን አይልማ አይታገልማ። በፍጹም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎ ካላነሳም ለምን ምክንያቱም እንደው ለሽ በልጅሽ ታገኙ ብለሽ እንጂ ወጣታሽ ማንንም ምንም ማምጣት አይችልም። እናውቃለን እኮ ሀቡዬ ወጣ ይኸውልሽ እንደው በተጋጨነው ግጭት ወጣ ከሳኝ ያለቀ ነገር ቢሆን ኦኬ ክስ ነው። ይሄ አጋጣሚ ሰይጣን ነው። እፈልጋታለሁም ልጅቷን እኔ ያሁኑን አትይ እንጂ እፈልጋታለሁ። የምፈልጋት ልጅ ናት። የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የሷ እኔ ቤት ያላት ጉድለት ምንድነው ብትይ ይሄ ቅድሚያ አለመናገሯ፣ ቅድሚያ የማትናገረው ነገር ነው እንጂ እንከን ማወጣላት ነገር የለም። ነገር ግን ሙኒት እንዲህ ትላለች፣ ሙና እንዲህ ትላለች፣ እንዲህ ታደርጋለች ቤቷ እኔ አቅርቤ ሰጥቼ ፈትፍቻ አላጎርስም። ከምን በላችሁ ስገባ ስወጣ ይሄ ነው ንግግሬ። በላችሁ ጠጣችሁ እንዲሆነ እንዲያለ ይሄ ጨዋታ ላይ ነኝ ያለሁት። የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብጠው ለእሷ ብቻ ሳይሆን ለሁሉም ነው። ራሷም እኮ መስክራለች። ሙኒት አፏን አውጥታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሽ? አትበይሙ። ሌሎቹ ዳቦ ነው ስለ ሌሎቹ ምን ቸገረሽ? ሌሎቹ ስለማይወዱ ይሆናል ማይበሉት። እኔ ምን አገባኝ ስለ ሌሎቹ? እኔ ስለ ራሴ ስበላ አትቢ ካልሽኝ ብቻ ነው እኔ በኮንፊደንስ ትከለክላለች ማለት የምችለው። እሷ ለራሷ ሳትሞክር ሌሎች ስለማይበሉ በሌሎች ምክንያት ሳትበላ ቆይታ በኋላ ላይ ይሄ የማይረባ ነገር ነው። ትልቁና ዋናው የመዲና ህይወት የሆነ ነገር ብሎክ ማድረግሽ ነው። ብሎክ ያደረግሽው ደግሞ አንቺ ቶሎ ስላልከሰሰሽ ሌበር ሰው የሆነ ነገር ብትሆን ህግ እኔን እንዳይጠይቀኝ ነው። ስለዚህ አሁን እሺ ለፈጣሪ ለኔ ልኬልሻለሁ። ለኔ እኮ ክሱ የደረሰኝ 3 ሰዓት ነው። ልኬልሻለሁ። እሷ 6 ሰዓት አለች አይደል? እኔ 3 ሰዓት ሜሴጅ ደርሶኛል እኮ አልከሰሰኝም። እኔም ወረቀት ልኬልሻለሁ። 6 ሰዓት ታይፕል ተደረገ። ስለደረኩት ነገር ሁሉ ይቅርታ ጠይቃለሁ ብለሽ ሙኒትን ይቅርታ ጠይቀሽ ታርቀሽ ያው ህዝቡ ደግሞ እየጠየቀልሽ ነው። ሙኒት ታረቂ ለአላህ ብለሽ እያለ ህዝቡ እንግዲህ ህዝብ አቡዬ ህዝቡን በጣም ሲወዱኝም ሲሰድቡኝም ወዳቸው ነበር። ወይ ጠብቂ መዲና አየሽ፣ ክብር የለሽም የምልሽ ለዚህ ነው። አታከብሪያትም። በእድሜም ታላቅሽ ናት፣ አሰሪሽ ናት፣ ግን አታከብሪያትም። አቡዬ አንድ ነገር ልንገርሽማ፣ ህዝቡን አንድ ነገር ልበለው። ወላሂ ስትሰድቡኝም ወዳችሁ አከብራችሁ ነበር። ስታመሰግኑኝም የበለጠ ወድጃችኋለሁ። አሁንም ስትነቅፉኝም ሆነ ስታሞግሱኝ እወዳችኋለሁ፣ አከብራችኋለሁ። ነገር ግን በእኔ ጫማ ላይ ያለ ማንም የለም። እኔ የሚሰማኝን ስሜት እኔ አውቀዋለሁ። አሁን ለቤትሽ ለሰራተኛ ብለሽ እዚህ ጋር እንዲህ አለቀሽ እንዲያልሽ እንድትሉኝ ስለማልፈልግ ራሴን ኮንትሮል አድርጌ እወጣለሁ። ግን የሚያውቅ ያውቀዋል። ቤታችሁን በትናችሁ ዘርግፋችሁ ሰጣችሁ። እኔ ቤት ቁልፍ የሚባል ነገር የለም ሀቡ። ኪችን ቁልፍ ቆልፋ እንኳን የምትይዘው እሷ ናት። እሷም እየገቡ ይነካኩብኛል ስላለች ራሷ ትቆልፋለች። አንድ ሰው ኪችን እንዳይገባ ተብሎ አንድ ሰው ኪችን አይገባም። የሚፈልጉትን ከበር ላይ ይወስዳሉ፣ ይሄዳሉ፣ ይወጣሉ። ኤኒዌይ እኔ ኮሜንታተሮች ወላሂ ወዳችኋለሁ፣ አከብራችኋለሁ። ማንም ሐሳቡን በፈለገው መንገድ መግለጽ ይችላል። ነገ እኔ ባለውበት ቦታ ላይ ስትሆኑ ደግሞ አሃሙና የዛን ቀን እንደዛ ነው የተሰማት ትላላችሁ። ግን በዚህ ሰዓት ላይ መንግስት አንሺ ሲለኝ አነሳለሁ፣ ግዴታዬ ስለሆነ ህግን ማንም ስለማያውቅ
ሙኒት አሁን እሷ ለመክሰስ ታውቂያለሽ፣ አውቃለሁ። በጣም ያማል፣ በጣም ያናዳል። ባጎረስ እጅን ተነከስኩ። ስታጎርሽ እጅሽን ሲነክስሽ አንድ ሰው በጣም